ሰላም የተከበራችሁና የተወዳችሁ ተመልካቾቻችን እንግዲህ ዛሬ የግድ ወረዳ መሪ ማዘጋጃ ቤት ሄደን የተለያዩ መረጃዎችን ለመሰብሰብ ሞክረን ነበረ። የመሪ ማዘጋጃ ስራ አስኪያጅ አቶ መልካሙ የተለያዩ ስራዎችን ለመስራት በዘንድሮ ዓመት እንቅስቃሴ እንዳደረጉ መረጃ ሰጥተውናል። ለምሳሌ ያክል ኮብልስቶን የማሰራት የከተማ ኮሪደር ልማትና የጠጠር መንገድ ጥገና ለማድረግ እቅድ ተይዞ የተለያዩ እንግዲህ ተቋሙ ገቢ ሰብሳቢ መስሪያ ቤት ነው። የተለያዩ አማራጮችን በመጠቀም በዘንድሮ ዓመት እንግዲህ ፎቶ ላይ እንደምትመለከቱት አደባባይ ግንባታ የተለያዩ አደባባዮች እንደተገነቡ፣ አረንጓዴ ልማት ቦታዎች እና የወጣት መዝናኛ ቦታዎች እንደተገነቡ ነው። እንግዲህ ከገቢው አንጻር ደግሞ በተጨማሪ ማህበረሰቡ በሞራልም በጉልበትም ያገዘበት ሁኔታ እንዳለ ነው። ሌላው ደግሞ ይህን ስራዎች ሰፋፊ ስራዎችን ለመስራት ደግሞ የወረዳው ሪሶርስን በመጠቀም ለምሳሌ የድንጋይና የግሬጌንት ስራ ማለት ማቴሪያሎችን በመሰብሰብ ስራ የተሰራበት ሁኔታ አለ። ይህን ስራ ለመስራት ደግሞ የተለያዩ ኮሚቴዎችን ጠንካራ ሰዎችን በማዋቀር በእቅድና በክትትል የተሰራበት ሁኔታ አለ። እንግዲህ ዋናው ኃላፊው እንግዲህ ስራ አስኪያጁ አቶ መልካሙ እንግዲህ ቀጥሎ ያለው መረጃ ያደርሳችኋል። አመሰግናለሁ። መልካሙ የወግዲ ከተማ መሪ ማዘጋጃ ዋና ስራ አስኪያጅ በዋናነት በ2018 በጀት ዓመት ሰፊ የልማት ስራዎችን እንሰራለን በማለት እንደ ተቋም ያቀረበበት ሁኔታ አለ። ከእቅዳችን ውስጥ አንዱ የኮብልስቶን ንጣፍ ስራና የከተማ ኮሪደር ልማቶችን እንደዚሁም ደግሞ የጠጠር ጥገና የመንገድ ጥገና ስራዎችን እንሰራለን ብለን ያቀርነው። ይሄን እቅድ ስናቀድ እንግዲህ በዋናነት የገቢ አቅማችን ምንድነው? ከተቋም ከውስጥ ገቢ የሚሰበሰቡ ገቢዎች ናቸው። እነዚህን ገቢዎች በዋናነት ወደ 57 የገቢ አስቶች አሉ። በእነዛ ላይ ተንተርሰን ገቢ አሰባሰባችንን በአግባቡ እየሰራን የልማት ስራዎችን የህዝብ የልማት ስራዎችን እንሰራለን ብለን ነው አቅደን የተነሳ ነው። ከእነዚህ ውስጥ በዋናነት በበጀት ዓመቱ የከተማ ኮሪደር ልማቶችን የሰራንበት ጊዜ ነው። ከእነዚህም ውስጥ በዋናነት አደባባይ ግንባታ ለሰፊ ጊዜ በህዝብ ጥያቄ ይነሳ የነበረ የከተማን ገጽታ ሊቀይር የሚችል ስራ ስለነበረ ያን መሰረት አድርገን ከማህበረሰባችን ተነስተን ችግሩ ምንድን ነው የሚለውን ጭምር አይተን እንደ ከተማ መገለጫችን ምንድን ነው የወግዲ ብራንድ ምንድን ነው የሚለውን አይተን የአደባባይ ግንባታ የሰራንበት ሂደት ነው ያለው። እንደዚሁም ደግሞ ሌሎቹ የአረንጓዴ ልማት ቦታዎችን የወጣት መዝናኛ ዴስቲኔሽኖችን የሰራንበት ሂደት ነው ያለው። እነዚህን ስንሰራ ማህበረሰባችን ከምንም በላይ ለእኛ ትልቅ ሞራልና ስንቅ አስይዞ በሀሳብ በጉልበት በገንዘብ ደግፎን የሰራንበት ሂደት እና በአጭር ጊዜ ተነስተን በአጭር ጊዜ ያጠናቀቅንበት ሁኔታ ነው ያለው። ያን ስንሰራ ማህበረሰቡን ለመናገር ሌሎች የልማት ስራዎችን እንድንሰራ ጭምር በጣም ተጎናችን ሆኖ ያበረታታብን ሂደት እንደነበረ ነው በዋናነት ያየ ነው። ስለዚህ ህዝባችንን ከያዝን ደግሞ ነገ ተነገ ወዲያ ሌሎች ተግባራቶችን እንደምንፈጽም ሌሎች ስራዎችን አቅደን እንደምንከነውን በተጨባጭ ያየንበት ሁኔታ ነው ያለው። ስለዚህ ይሄን መሰረት አድርገን እየሰራን ያለንበት ሁኔታ ነው ያለው። የኮብልስቶን ስራን በተመለከተ አካባቢያችን ምናልባት የጸጥታ ሁኔታውም ሌሎች የልማት ስራዎችን ለመስራት ብንቸገርም እንኳን በአጭር ቀን ጀምረን በአጭር ቀን ያጠናቀንበት ሁኔታ እንዳለና ሌሎች ተግባራቶችን ተቀናይተን ከሰራን ከማህበረሰቡ ጋር ተሳስረን ከሰራ ልማቶችን በአጭር መተግበርና መስራት እንደምንችል የተገነዘብንበት ሁኔታ ነው ያለው። በጀት አካባቢ ስንመለከት አንዱ ቅድም እንዳልኩት ከውስጥ ከምንሰበስባቸው ገቢ አሰባሰብ አርዕስቶች ነው። ሁለተኛ ከማህበረሰባችን ድጋፍ የተሰበሰበ ገንዘብ ነው። በሶስተኛ ደግሞ ከተማችን ላይ ያሉ የተለያየ ግንባታ ግብአት ማቴሪያሎች አሉ። እነሱን ጭምር ገሪር ከሚሄዱ እያመጣን
ለማህበረሰቡም በተመጣጣኝ ዋጋ እየሸጥን አዙረን ለማህበረሰቡ ልማት ያለማንበት ሁኔታ እንዳለ ለማስገንዘብ ያክል ነው። ይሄን ስራ ስንሰራ እንግዲህ ከተቋም ባለሙያ ጀምሮ ጥቅል የከተማ ማህበረሰባችን ጭምር በኮሚቴ ደረጃ የተዋቀሩ ኮሚቴዎችን አዋቅረን ነው እየሰራን ያለነው። ቅድም እንዳልኩት ማቴሪያሉ ገደል ደፋ የነበረ ማቴሪያል ወደ ከተማ መተን ለማህበረሰባችን በተመጣጣኝ ዋጋ እየሸጥን በኮሚቴው አማካኝነት ገንዘቡ ሴቭ እየተደረገ በአግባቡ ወደ ባንክ ገቢ እየተደረገ አውጥተን በፋይናንስ ስርዓቱ ለአገልግሎት የዋልንበት ሂደት እንዳለና በቀጣይም ይህን ተግባር ምናልባት አጠናክረን ብናስቀጥለው ማህበረሰባችን ተጠቃሚ እናደርጋለን የሚል ሀሳብ ይዘን ነው የመጣ ነው። ሌሎች ምናልባት አሁን ላይ ያልደርስልን ያሉ ከአንዳንድ ማህበራዊ ችግሮች አንጻር ተግባር ያልሆኑ ነገር ግን በተቋም ደረጃ እየሰራናቸው ያሉ ተግባሮች አሉ። እነሱ የውጭ ማብራት ዝርጋታ ነው። የውጭ ማብራት ዝርጋታ ድሮ ላይ ነበረው፣ በመሀል ለረጅም ጊዜ ተቋርጧል። እንደ አዲስ ደግሞ እኛን ታሳቢ አድርገን የማቴሪያል ግዢ አድርገናል። ሀውዛዎችን ገዝተናል። ሌሎች ለዚህ አስፈላጊ የሆኑ የገመድ ዝርጋታዎችን ገዝተን ገቢ አድርገን ስቶር ላይ ያለበት ሁኔታ አለ። እሱም በአጭር ቀን ወደ ተግባር የምናስገባበት ሁኔታ ይፈጠራል ብለን እናስባለን። ይህን ስንሰራ እንግዲህ ሌሎች አጋር ተቋማቶች ይኖራሉ። አጋር ተቋማቶች ምናልባት የማህበረሰቡ ተጠቃሚነት ለማረጋገጥ ልክ እንደኛ በትኩረት ይዘው ስራውን የሚሰሩበት ሁኔታ ቢፈጠር የተሻለ ይሆናልና በዛ ልክ ያቀርንበት ሁኔታ ነው ያለው። እንደ አጠቃላይ እቅዳችን ተነስተን ስናየው ኦልሬዲ በተቋም ደረጃ ተግበረናቸዋል፣ እቅዳችንን አሳክተናል ብለን ነው እንደኛ የያዝ ነው። ከነዚህም ውስጥ ቅድም እንዳልኩት የኮሪደር ልማት፣ የኮብልስቶን፣ የወጣት መዝናኛ፣ የጠጠር መንገድ ጥገና እሱ በሂደት ላይ እየተሰራ አሁንም እየተሰራ ያለ ነው። አጠናቀናል ማለት አንችልም፣ ገና በጅምር ላይ ነው ያለው። በአጭር ጊዜ ግን አጠናቀን ወደ ተግባር አስገብተን መንገዱን ለማህበረሰቡ ግልጽና ተጠቃሚነትን እናረጋግጣለን ብለን ነው የምናስበው። ስለዚህ በአጭሩ በተቋም ደረጃ ያቀርናቸውን የልማት ተግባራቶችን ከማህበረሰባችን ጋር ተቀናይተን ስራዎችን በአግባቡ የሰራንበት በጀት ዓመት ነው የሚል አጭር ሀሳብ ለመስጠት ነው።